ሄሎ፣ እንዴት ናችሁ? አለን ሰላም ነህ? ሁሉ ሰላም ነው አለን። በጎ ሆንክ? ቀል ያለ ነው እኮ ያን ያህል እንዲህ የሚያስወራም ባይሆን ያው እንግዲህ አንድ 10 ቀን አልነበርኩም አይደል አየር ላይ ወጣ ብዬ ነበር። ወደ እንግዲህ የሆነ ያጋጠመች ትንሽ ነገር ነበረች። በዛ ምክንያት ቼክአፕ ለማድረግ ሄድን። ከዛ ቀለል ያለ ነው። ወደ ኢትዮጵያ ተመልሻለሁ እኮ ነገሮች ጥሩ ናቸው። ከሚቀጥለው ሳምንት ጀምሮ ወደ ስራ እንመለሳለን ብለናል እንደ እግዚአብሔር ፈቃድ። እንዴት ናችሁ እናንተ? አረ ምንም እንደ የሳቅን የተጫወትን መጣው እኮ አሁን መጣው ጀስት ነገሩ እንግዲህ በዚህ መጥቻለሁ። ስለዚህ ታመህም አይደለም የሄድከው፣ እንደው ቼክአፕ ስትደረግ እቺ ነገር ብትስተካከል ተብሎ ነው አይደለ ሰይፍሻ? አዎ ይሄ በተለይ አሁን ከ40 በላይ ስትሆኚ አሁን ለብዙ ሰዎች መመከር አለበት። ይሄ ነገር ምን ሊሆን ይችላል ምናምን ብለሽ ከዛ በኋላ ሁሉ ነገር ሲመረመር መስኩ ነው መጀመሪያ ላይ ይሆናል ተብሎ የተነገረኝና ሊሆን ይችላል ተብሎ የተነገረውና ሲመረመር ነፃ ነገር ሲሆን በቃ ቴንኪው ምናምን ብዬ ከጓደኞች ጋር ሼር የተደረገው ነገር ነው እንግዲህ ወጣውና ስለዚህ ምንም ህመም የለም። አሁን ሙሉ ለሙሉ ምንም ነገር በሚባል ደረጃ በሙሉ አቋም ላይ እንገኛለን። በቃ መጥቻለሁ። እንደውም አሁን ልመጣ ነበር እኮ ግን አይ ጎሽ እግዚአብሔር ጀምሮ እናደርገዋለን ብለን ነው። አይ እግዚአብሔር ይመስገን። እዚህማ ሙዝን ብርቱካን ይዘው የተገኙ ሰዎች አሉ። በአንተ ሰብ እንግዲህ እኛ እንጠግናለን ራሳችን። በተከታታይ ድካምም ስለነበረ ትንሽ ረፍት ይፈልጋል። እንደሱ አይነት ነገሮች አሉ። ለማንኛውም ከሰኞ በኋላ እንግዲህ እንደ እግዚአብሔር ፈቃድ ወደ ቀድሞ ስራችን እንመለሳለን። እሺ አሁን ግን እኔ አንድ ጥያቄ አለኝ ሰይፍሻ። ሁለት አርጊው አመንክ 40 አመንካት? አሁን ቢኒዝ አይስቃል። መመርመር ያለበት ሰው መሳቆ በጣም አስፈላጊ ነገር ነው። አባቴ ሰውነትና አቅምን ያለህና ቀየር 20 ዓመት ሆነሃል አሁን ምናምን ብለው ነው እንደውም አትነቀው አክብረው የላኩኝና በዚህ አጋጣሚ አስበው ለደወሉልኝ ሁሉ ነገር ሰላም ነው። በቀጣይ ቀናት እንደው ወደ ስራ እንመለሳለን። ጉዳዩ ሆነ የራሱ ቀየር ምናልባት መቅዶኒያ ላይ ከጠፋው 10 ቀን ስለሆነ አንዳንዶቹ በዚህ ነው ምናምን ሲሉ ነበረ። ያን ያህል ህመምም አይደለም። ጴርሙስ አጠገቤ ቁጭ ብሎ ምናምን አይነት የተኛው አይነት ሰው ሳልሆን በቃ ነገሮች የሆነ አፕን በቃ የሚያደርግና ከዛ በኋላ ተነስተሽ ህይወትሽ የሚቀጥለው ነገር እንደዛ ነው ያጋጠመኝና አሁን በቃ በሙሉ አቋም ላይ ነው የምገኘው። አይ አሪፍ እንትኑ አክቹሊ ፎቶህንም ሳይ እኮ ዘና ብለህ ነው። አዎ ፈልሰስ ብለህ የታመመም አትመስልም። አስታማሚ ፊት ነው ያለኝና ነገሮች በጣም ጥሩ ናቸው። ስለዚህ እግዚአብሔር የተመሰገነ ይሁን። በጣም ብዙዎች ነው የደወሉልኝ። ስልኬ እስካሁን ደቂቃ ድረስ ፋታ የለውም። ነገሮች በጣም ጥሩዎች ናቸው። በቀጣይ ቀናት ወደ ስራችን ተመልሰን እንግዲህ ወደ ተለመደው የዕለት ተዕለት እንቅስቃሴያችን እንገባለን ብዬ አስባለሁ። ላሰባችሁ ሁሉ በጸሎትም በቃ ወዳጄን በጣም ያየሁበት ምክንያቱም ኧረ እንደው በዚህ ደረጃ አይደለም እያልኩኝ ካልመጣሁ ሁሉ የሚል ሰው ያጋጥምሻል። ካላየሁ አላምንም እና እንደዛ ከሆነ በቃ እመጣለሁ። ዛሬም ትላንት ስለገባሁ ነው እንጂ ዛሬም እመጣ ነበረ። ግን አንድም አረፍ በል ስለሆነ የተባልኩት ስለዚህ እችን የእረፍት 2-3 ቀን ጨርሼ ከሰኞ በኋላ እንግዲህ እንገናኛለን። እግዚአብሔር ፈቃድ። ጎሽ ፈጣሪ ፍቃድ። እንግዲህ እዚህ ወንበር ላይ እንገናኛለን። ሰይፍሻ በጣም በጥሩ ደህንነት ላይ ጤንነት ላይ ነው ያለው። ብዙዎች ኮንሰር አድርጓቸው በኮሜንትም እየጠየቁን ስለነበረ ነው ሰይፍሻ ደውለን ድምጽህን ካላሰማናቸው መቼ መፎያ አይሉን ብለን ነው። አሁን ይኸው ድምጽህን ሰምተዋል። አዎ ሁሉ ነገር ሰላም ነው እግዚአብሔር ይመስገን። በጸሎት ላሰባችሁኝ ለደወላችሁ አጠቃላይ ፍቅራችሁን ላሳያችሁኝ ሁሉ ከልብ ነው የማመሰግነው። ነገሮች በጣም ሰላም ናቸው። በቀጣይ ቀናት ወደ ስራ
እመለሳለሁና ምንም የሚያሳስብ ነገር የለም። በጣም እግዚአብሔር ጋር ሁሉ ነገር ጥሩ ነው ነው እንግዲህ መልእክቴ። እሺ በጣም ጥሩ ሰይፍሻ፣ እንግዲህ ሰኞ ማክሰኞ እዚሁ የምንገናኝ ይሆናል። በፈጣሪ ማርህ አለልም ኦሬዲ ደህና ነህ ያለው። ስለዚህ እንቅልፍን አስተካክለ ደግሞ እንገናኛለን። በቃ እንገናኛለን። እግዚአብሔር ፈቃድ። ሁላችሁንም ከልብ ከልብ ነው የማመሰግነው። እስከ ሌሊት እንግዲህ አደምጣችኋለሁ። እስከ ዛሬ አድማጭ ነኝ። እስከቀላቀላችሁ ናፍቄያለሁ። እኛም ናፍቀናል። የበዓል ሰሞን ስለሆነ በመላው ዓለም ሆናችሁ ይህን ፕሮግራም ለምታደምጡ በአጠቃላይ እግዚአብሔር እንግዲህ ሊያሳየችኝ ፍቅር ሁሉ ከልብ ነው የማመሰግነው። ከልብ አመሰግናለሁ። ሁሉም ነገር ሰላም ነው። ስለዚህ አታስቡ፣ ምንም ችግር የለም። ደህና ነኝ። በቀጣይ በጥሩ አቋም እንመለሳለን። እንደውም ከሜዲ በፊት የቀረጽኳቸው 1-2 ሾዎች ናቸው የተላለፉ ያሉት ቲቪ ላይ። ስለዚህ እዛ አሜሪካውንም የሰራሁት ሾ ነው እንግዲህ ያለውና አሁን ወደ አዲሱ በሙሉ ኃይል እንግዲህ ከበዓል በኋላ ወይ እንመለሳለን ብዬ አስባለሁ እንደ እግዚአብሔር ፍቃድ። ሬዲዮ ላይ ግን ያደምጡኛል ወይ መቅዶኒያው ምግብ ማሰባሰቢያ ላይ የምን እረፍት ብለን ደግሞ እንመጣለን ከእግዚአብሔር ጋር። በጣም ደስ ይለናል። እንግዲህ ሰላምህን ያብዛልህ ሰይፍሻ። እንገናኛለን። መልካም ምሽት። ሁላችሁም እንግዲህ ከልብ አመሰግናለሁ።